አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ዓለም ዳርቻ ብዝዝት ይበልልኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ጀምሩ ማለት ነው። መልካምነት ለራስ ነው። ላይክ እያደረጋችሁ ጀምሩ። ይህን ቪዲዮ ስትጀምሩ ማለት ነው ሉሉ ዩቲዩብ ቻናል ላይ ታስታውሳላችሁ ታውቃላችሁ ብዙዎቻችሁና ብዙ ጊዜ ለእናንተ የሚጠቅም ቪዲዮ ነው የምሰራው። ለእናንተ እጅግ ወሳኝ ናቸው ብዬ የምላቸውን ነገራቶች ነው የምሰራውና ወደ ኋላ እየተመለሳችሁ ያላያችሁትን ተመልከቱ ማለት ነው። ለምሰጡኝ መልካም አስተያየት ከልብ አድርጌ አመሰግናለሁ። ከዚህ በፊት ታስታውሱ ከሆነ ሚስጥራችሁን አደባባይ አታውጡ፣ የማንም መሳቂያ መሳለቂያ፣ የማንም ፎሎ መሰብሰቢያ ነው የምትሆኑት ብዬ ነበርና እውነት ለመናገር እነዚህ ልጆች ሀቢባ ቤት እያየው ነበረ። ቁርጥራጩ ነው የደረሰኝ በእርግጥ ነገር ግን አብዛኛውን ሰው በሷ ላይ በሴቷ ላይ ነው የሚፈርደው። እኛ ሴቱ በተለይ እኛ ሴቶች ስንባል የሆነ ቆም ብለን ለማሰብ አንፈልግም። በነገራችን ላይ እዚህ ጋር ማወቅ ያለብን ነገር እኛ የሰው ልጆች ተሳሳቾች ነን። ራሳችንን እንደ መላክ አንየው። አላህ በእዝነቱ በራህመቱ ወንጀላችንን ደብቆልን ሸፍኖልን ነው እንጂ የእያንዳንዳችንን ወንጀል አላህ በአደባባይ ቢያወጣብን አንዳችንን አናይም አንመለከትም። ነገር ግን በሰዎች ወንጀል ላይ ሰዎች በሰሩት ስህተት ላይ ስንሳለቅ ስንፈርድ ሰዎችን ስንሳደብ ሰዎችን በቃ ዝቅ ከፍ ስናደርግ ከኛ በላይ መላክ ያለ አይመስለንም። እኛ ራሳችንን መላክ አድርገን ነው የምናየው የምንመለከተው። እና እስኪ የራሳችንን ወንጀል እንመልከት። እኛ ብዙ ወንጀል አለብን። እኛ ብዙ ኃጢአት ተሸክመን ያለ ነው። ገባችሁ አይደለ? ይችን ልጅ ደግሞ ያሳሳታትን ሰውዬ ነበር እንደዚህ መሳቂያ መሳለቂያ ማድረግ። ምክንያቱም እሷ አይደለችም አይደለ እዚህ ጋር ትብትብ ሰራይ ድግምት አሰራይ ምናምን የሚባለው እሱን በአሁን ሰዓት ላይ ኢትዮጵያ ላይ በፊት ጠንቋይ ነበር የሚባሉት። አሁን ላይ ግን ጠንቋዮቹ ጠንቋይ የሚለው ተሰርዞላቸው አዋቂዎች ተብለው ስማቸው ተዘምኖላቸው ነው በክብር እየተንከባከቧቸው ያሉት። ነገር ግን ይቺ ልጅ ጋር ሲመጣ ነገር ሁላ ምንድነው? በቃ ሴት ስለሆነች ሴት ትበደላለች። አንድ ማወቅ ያለባችሁ ነገር አረብ ሀገር ላይ ሴት ይሄን ልጅዮ ያመጣችው እሷ ናት። ከአረብ ሀገር ያመጣችው እሷ ናት። እሱም ደግሞ አምኗል አይደለ? እና አረብ ሀገር ላይ በጣም ብዙ እህቶች ለባላቸው ብዙ ዋጋ ከፍለው ለባላቸው ይሁን ለፍቅረኛቸው ብዙ ዋጋ ከፍለው የተከዱ እህቶችን አይቻለሁ ባይኔ። በጥንድ አይናቸው የሚያለቅሱ እህቶችን አይቻለሁ እኔ። የተከዱ እህቶችን አይቻለሁ። ልባቸው የተሰባበሩ እህቶችን አይቻለሁ። ነገር ግን የእሷ በቀል የተሳሳተ ነው። የእሷ በቀል በጣም የተሳሳተ ነው። እንደዛ አይነት ስህተት ውስጥ መግባት አልነበረባትም። እሷ መረጃ የላትም፣ እሱ ሙሉ መረጃ አለው። ገባችሁ? እና መረጃ በሌለ ነገር እውነቱን አላህ ነው የሚያውቀው። ምን እንደበደላት ምን እንዳደረጋት እውነቱን አላህ ነው የሚያውቀው። እሷና እሱ ይተዋወቃሉ። እኛ ምን ቤት ነን ፈላጭ ቆራጭ የምንሆነው? እኛ ሴቶች ነን። እንደ ሴት እንደዛ አይነት ነገር ቢገጥመን ነገ እንደዛ አይነት ቢገጥመን ሰበርኩሽ አበቃልሽ ብሎ የጣለሽን ሰው አንቺ ሰርተሽ ገንዘብ ነው ትክክለኛን ፍርድ ሰጪው አላህ ሱብሃነሁ ወተዓላ ነው። እሱ ይፍረደኝ ብለሽ ስተሽ በጣም ጀግና ገብና ሆነሽ ራስሽን ትልቅ ደረጃ ላይ አድርሰሽ ማሳየት ነው ያለብሽ። ያ ነው በቀል። ራስሽን መቀየር ነው በቀል። ትክክለኛውን ፍርድ ፈራጁ አላህ ስለሆነ በደልሽን ለአላህ መስጠት ነው በቀል። በደላችሁን ሰዎች የበደሏችሁን ያንቋሸሿችሁን ሰዎች ብዙ ያሏችሁን ያልሰራችሁትን ሰራሽ ያሏችሁን ባለጌንሽ ያሉሽን ሰዎች ትክክለኛውን ፍርድ የሚሰጠው እሱ ስለሆነ ለሱ ስጫቸው። አረብ ሀገር ላይ እኮ በጣም ብዙ ነገር እናውቃለን። ብዙ ነገር ገንዘባቸውን ሙሉ ንብረታቸውን የተሰርተው እንዳልሰሩ የሆኑ የተዘረፉ የሉም? በባሎቻቸው በፍቅረኛቸው ተስፋ ያጡ ተስፋ አጥተው ጎዳና የወደቁ እህቶች የሉም? የሉም?
ገስት ላይ ገብታችሁ ይችልኝ ተሳሳተች፣ እንደ ማንኛውም ሰው ልትሳሳት ትችላለች። ኦኬ ተሳሳተች፣ ስህተቷን አየን። ግን ገስት ላይ ገብታችሁ እሷ ጋር ገስት ላይ ገብታችሁ እሷን በዚህ ልክ ማሸማቀቅ ምን ቤት ናችሁ እናንተ? ጀነትና ገሃነብን የፈጠራችሁት እናንተ ናችሁ። አላህ ከፈለገ ይምራታል አይደለም? ፈጣሪ ከፈለገ የምታምንበት ፈጣሪ ይምራታል። አለቀ። እናንተ በዚህ ልክ ሰዎችን ማሸማቀቅ ጥሩ ነው? እኔ አንዳንዴ አበሾች ወላሂ እኛ አበሾች እንደኛ እንደ አበሾች ክፉ 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 የለም። ወላሂ ነው የምላችሁ። በቃ እኛ መላክ ነን። በቃ እኛ መላክ ነን። በቃ መላክ ራሳችንን እንዴት እንደምንመለከተው ራሳችንን እንዴት እንደምናየው እያንዳንዳችሁ ተጠንቋይ ቂጥ ስር የማትጠፉ ናችሁ። ኮሜንት የምትሰጡ እሷን ሄዳችሁ እሷ ገስት ላይ ሄዳችሁ እሷን የምታሸማቅቁ የምትሳደቡ እያንዳንዳችሁ ወይ ጠንቋይ ስር እየሄዳችሁ የምትሽለጠለጡ ትሆናላችሁ። እና ቆም ብለን ራሳችንን እንመልከት። ሰዎች መጥፎ ሰሩ፣ እኔ አይመለከተኝም፣ አያገባኝም። ምክንያቱም እኔ ብዙ ስራ አለብኝ፣ ብዙ ወንጀል አለብኝ፣ ብዙ ያጠራቀምኩት በምላሴ በእጄ በአይኔ ብዙ ያጠራቀምኩት ወንጀል አለብኝ። አይመለከተኝም ብዬ ነው ማለፍ ያለብኝ። እስከ መቼ ነው? በቃ መቼ ነው እኛ የምንነቀው? እንደው መቼ? እኔ ልጅቷ አልተሳሳተችም እያልኩኝ አይደለም፣ ግን ስህተትን ፈራጅ ስህተትን መማርም አለመማርም ያለበት የፈጣሪ ስራ ነው እንጂ የኛ አይደለም። ምን ያክል መጥፎ ስራ ምን ያክል እንደሚያዋርድ ተምረን መጥፎ ስራ ላለመስራት ነው መሞከር ያለብን እንጂ ሰዎች በሰሩን ነገር ማሸማቀቅ አይደለም። ሰዎች እንደዚህ በሰዎች ስህተት ላይ መሳለቅ አይደለም። እኔ ብሆን ይሄን ስህተት የተሳሳትኩት እኔ ብሆን ሰዎች ጀነጀኗት ለጠንቋይ 180 ሺህ ብር ያወጣችውን ብር ለነፍሷ ምስኪን ብታበላበት ነፍሷ ይማራል አይደለ? እረፍት ታገኛለች። ለመልካም ነገር ብታውለው እረፍት ታገኛለች። ግን እነዛ ሰዎች እናደርግልሻለን እንደዚህ እናደርግልሻለን ብለው ጀንጅነዋል ሊሆን ይችላል። የሰው ልጅ የጂንን ሰይጣን አውዙ ቢላሂ ብትሉት ይሸሻል። የሰው ሰይጣን ግን አውዙ ቢላሂ ብትሉት አይሸሽም። እና ሴት ልጅ ተስፋ ስታጣ ሴት ልጅ በምትወደው ከተበደለች ትልቅ ሰይጣን ነው የምትሆነው። የእዝነቷን ያክል ክፉ ነው የምትሆነው። የምታዝነውን ያክል እንደ ሴት ልጅ ሩህሩህ አዛኝ የለም። በምናዝነው ልክ ደግሞ ክፉ ስንሆን ደግሞ ጊዜ አይወስድብንም፣ ግን እንታገሳለን። ቶሎ ክፉ አንሆንም። ክፉ ተሆን ግን ከኛ በላይ ሰይጣን የለም። እና በሰዎች ወንጀል ላይ አንሳለቅ፣ በሰዎች ስህተት ላይ አንሳለቅ። እኛ ብዙ ነውሮች አሉብን። በሰው ነውር ላይ እኛ የመሳለቅ ሞራል የለንም። በጣም ብዙ እኛ የምናውቀው እኛና አላህ የምናውቀው ሰዎች የማያውቁት ወንጀል ስላለብን ተወንጀል የጠራን ስላልሆንን እያንዳንዳችን ልብስ ለብሰን ስንታይ ልብሳችን ንጹህ ነው፣ ነገር ግን ውስጣችን ቆሻሻ የሆን ሰዎች ብዙዎቻችን ስላለን ማለት ነው። ስለዚህ በሰዎች ላይ የመሳለቅ ሞራል የለንም። የሰው ሞራል አንንካ። የሰው ሞራል መንካት ምን ያክል ከባድ እንደሆነ በአንድ ልጅ ከቆይታ በኋላ በቪዲዮ ትጠብቁኛላችሁ። የምሬ ነው የምላችሁ፣ ምን ያክል እንደሚያስለቅስ ምን ያክል አንጀት እንደሚበላ እና የሰው ሞራሎችን አንንካ አላችኋለሁኝ። አላህ ከእንደዛ አይነት ከመጥፎ ነገር አላህ ይጠብቃችሁ፣ አላህ ይጠብቀን እላችኋለሁ።